ታዩት ነበር ወይ ኦርቶዶክስ ይሆናል ወይ ኦል ጂሰስ ይሆናል አለቀ ምርጫ የለው መሃል ሰፋሪ የሚባል መንገድ የለው ይሄ ነው ያለው ነው ፖለቲካም አልከው ምንም አልከው ፓስተርዬ አም ሬዲ ከሙለታ ጋር ዲቤት ለማድረግ በማርያም ላይ አለኝ ብሎ እንጂ ዝም ብሎ ከሊንም ኦል ጂሰስንም ጥግና ሲዛለን ምናምን ጥጋን ይዝልህ መሃል ቆመን ነው እናንተን ፋይት ምናርገው በምን በእግዚአብሔር ቃል ዕውቀት ውይይት ካልከነ ወይ እኔ ስለሰደኔ ሰውንም ተሳድቤ አላቀም ሰውንም ነክቼ አላቀም I respect everybody religion የሰው እምነት ነክቼ ኦርቶዶክሳውያን እንኳን ይመሰክሩልኛል ሙስሊሞች ሁሉ ይመሰክሩልኛል እኔ የሰውን እምነት ነክቼ አላቀም ግን እምነቴን እስኪሞት ተጋድያት ሞታለሁ ይሄ እውነት ሰዎች እስኪገባቸው አመሰግናለሁ ስለተሰጠኝ thank you ማይክ እንዳትከፍቱ ይሄ በነን ቆይ አንድ ጥያቄ ልጠይቃት ቆይ ሙለታ አንተ ላይ ፎከስ አድርጋለች ኦፍ ኮርስ ማውራት አለበት ሄቪ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከድንግል ማርያም ስጋ ነስቷል ብለው ስለሚያምኑ ከዮብ ጋር መነጋገር ትፈልጊያለሽ? በጣም ጥሩ እሺ ስለዚህ ምን እናደርጋለን መሰለሽ እሺ ምን ታደርጊያለሽ ከዮባ ጋር ከሙለታ ጋር ምን አይነት ነገር እንዳላችሁ ባላቅም ግን እንትን ብለሻል እንደው በጨዋ መልስ አለ ለተባልከው ከዛ ወደ እኛ እንሄዳለን ተመልሰናል አለኝ ዮባዬ ቆይ ዮባ ትምህርት ነው አይ ሙለታ መወያየት ይችላል ኢትስ ኦኬ ነፍስ ነስቷል የሚለው ካንተ ጋር አይደለም ዮባ ካንተ ጋር ማትወያይም ካንተ ጋር ትወያይም ዮባ አንተ ነው የመረጠችው ጨዋ ነው ያለችም ስለሆነ ካንተ ጋር ብታወራ ይሻላል እኔ ይቅርብኝ እኔ ሙለታን ያልኩት አሌክስ ነው የፈቀድከው ወደ ዳራት ያሪውን ሰማህ ችግር የለውም ቆይ አትወያዩም እኮ አሁን አትወያዩም ግን ስሙን ስለጠራሽ ብቻ በሰላም ተጨባብጣችሁ ወደሚቀጥለው ርዕስ እንሂድ ለምን ጠራሽው ለምንድነው ሙለታ ላይ ፎከስ ያደረግሽው ብዬ ነው እኔ እሱን በደንብ በውስጥ ማጣራልኝ ለምን እኔን እንደፈለገችኝ ምን ጉዳይ እንዳላት ከኔ ጋር በውስጥ አጣራልኝ ዳርና ስላለን ሲላልሰማኩም እንዴ እሺ ዳርና ሲዛለን አለ ማን ነው ዳር የሚያስይዘው እኔ በጣም እኮ እሺ አንቺ እኮ አወራሽ እኮ ችግር ነው እሺ ኤቪ እሺ ሙሊክ እሺ እንግዲህ የኔ ሐሳቤ ምንድነው አሁን እሷ ያለችውን ነገር ምናልባት እኔ ከድንግል ማርያም ምንም የወሰደው ነገር የለም ብዬ ቢሆን ከድንግል ማርያም አልተወለደም ብዬ ቢሆን የዳዊት ዘር የአብርሃም ዘር አይደለም ብዬ ቢሆን ማርያምን በዛ መንገድ ነው የገለጸው ስለዚህ የት ነህ አንተ የሚል ነገር ጥያቄ በትክክል መጠየቅ አስፈላጊ ነበር እኔ ያልኩት ከማን ተጠይቀን እኮ መልሰናል ለምሳሌ አምላክ እናት ናት ምንም ጥያቄ የለውም አውቆ ተመለስን እኮ ስንጠይቅ አሁን ለምሳሌ ከማን ነው የተወለደው ብትጠይቀኝ እኮ መልስልሃለሁ ከማን እንደተወለደ ከሴት የተወለደ ሴቷ ማን ናት ሚል ሰው ቢጠይቅ ማርያም ድንግል ማርያም ትባላለች ብዬ ሐሳቡ መጽሐፍ ቅዱስ ባስቀመጠው መንገድ እሷን እናስቀምጣለን እሱ ምንም ጥያቄ የለውም ጉዳዩ ያልን ያለ ነው ስናብራራ ስናስተምር ለምሳሌ ነገረ ክርስቶስን ስታብራራ እኔ በተደጋጋሚ ያልኩ ያለሁት እንግዲህ ዮሐንስ ምንድነው ያደረገው ዮሐንስ ምን ነው ከማርያም ተወለደ ብሎ ለምን አልጀመረም ስለመወለድ አሁን እንዲው እኔስ ስለመወለድ ታነሳለሁ ብትለኝ አነሳ ይችላል ምንም ችግር የለውም አነሳለሁ ግን በቃ ቃል ስጋ ሆነ ስለዚህ ዮሐንስ ተሳስቷል ማለት ነው የመጀመሪያው የተሳሳተው ሐዋርያ ሙለታ ተሳስቶ ከሆነ ነገረ ማርያም ሳይነሳ ነገረ ክርስቶስ የማይብራራ ከሆነ የመጀመሪያው ተሳሳች ዮሐንስ ነው ለምን ዮሐንስ ቃል እንደነበረ ተናገረ ያ ቃል ደግሞ ስጋ ሆነ አለ ነገረ ክርስቶስን በሚመለከት ጉዳይ ላይ ማርያምን አላስገባም በጭራሽ አላስገባም ሲከሱት እነዛ አባቴ ነው እግዚአብሔር አባቴ ነው ሲል እኔና አብ አንድ ነን ሲል እኔ በአብ እንዳለው አብ በኔ እንዳለው ያንን ሁሉ ሲያብራራ ያንን ሁሉ ሲጽፍ ያ ማለቱ ምን ማለት እንደሆነ ሲያብራራ ከማርያም ጋር ያለውን በነገረ ክርስቶስ በተመለከተ ነገረ ማርያምን አንስቶ ወደ ነገረ ክርስቶስ የሄደበትን አንድም ቦታ የለም ዮሐንስ ግን አብራርቷል አብራርቷል እዚህ ጋር እህታችን ፌቨን ዮሐንስን ብታገኘው መሃል ሰፋሪ ነህ ብላ እንደምትከሰው ግልጽ ነው ለምንድን ነው ያላነሳው ቅድም አንዷ ልጅ አጻጻፉን እንኳን አልቻለችበትም ሙለታ ሐዋርያት ቢሆን አለች ሐዋርያ ቢሆን ማለቷ ይመስለኛል እንደዛ ልትል እንደፈለገች ይገበኛል ስለ ማርያም ጥላቻ ስላለው ስለ ማርያም አይጽፍም ነበር አለች እና ዮሐንስ ስለ ማርያም ጥላቻ ስላለው ነው ከማርያም ነው ስጋውን የወሰደው ደሙን የወሰደው ልክ አሁን እኛ እንደምናብራራው ካላብራራ በቃ መናፍቅ ነው ያንዳንድ ሰዎች ሐሳብ ማለት ነው ስለዚህ ከስጋ ከነፍስ እንደዚህ ሆኖ እንደዛ አላለም በቃ ቃል ስጋ ሆነ ፔሬድ ስለዚህ
ይሄንን ዮሐንስ አውርቶ ዮሐንስ ስለ ነገረ ክርስቶስ እንዲሁም ስለ ነገረ ክርስቶስ ስናስተምር ሳንጠቅሳቸው ሳናነሳቸው የማናልፋቸው መጽሐፍቶች አንዱ ዋና ማን ነው? ዮሐንስ ነው። ዮሐንስን አንስተን ነው ባይዘወይ የምንመታው ማለት ነው። ነገረ ክርስቶስን በደንብ መሰረት ጥለን የምናስተምረው። ስለዚህ ዮሐንስ አንስቷል ወይ? ይሄ አዎ አንስቷል፣ ከነገረ ክርስቶስ ጋራ ተያይዞ አንስቷል የሚል ሰው ካለ ይምጣና ይሞግተኝ ማለት ነው። ስለዚህ እኛ መሀል ሰፋሪ አይደለንም። እኛ በእርግጥ ኦርቶዶክስም አይደለንም፣ ኦጂም አይደለንም። ግልጽ ነው። ነገረ ማርያም ኦርቶዶክስም እንደሚሉትም ኦጂም እንደሚሉትም አይደለም እናምነው። በሁለቱም በኩል ያለውን ነገረ ማርያም ስተት ነው ብለን ነው የምናምነው። በዛኛው በኩልም ያለውን በዚህኛው በነ ፌቨንም በኩል ያለውን ስተት ነው። ስለዚህ የግድ ወይ ኦርቶዶክሱን ወይ እንደኛውን ካልሆነ ግን መሀል ሰፋሪ ነህ ካለች እንደናንተ ማንሆንም እንደ ኦርቶዶክስ ማንሆንም ምን ሆነው እኛ እንደ ራሳችን እንደ መጽሐፍ ቅዱስ ነው። ስለዚህ እንደዛም እንደዚህ ማንሆንም እንደማን ነው ምን ሆነ ነገረ ማርያም በተመለከተ እንደዛም እንደዚህ ማንሆንም መጽሐፍ ቅዱስ እንደሚለው ብቻ እንላለን። ቴንክ ዩ። እሺ ሙሌ ሰዓት አልቋል። እንትን ዲቤት ትቀበላለህ ከሄቨን ጋር የፈለክበት ቤት የፈለጋችሁበት ቦታ ዛሬ አይደለም የፈለጋችሁበት። እሺ እቀበላለሁ። በቃ ሄቨን አሌክስ ደቂቃ ሰጠኝ። በውስጥ አውሩ። ቆይ እኔ እቀበላለሁ። ኖ በውስጥ አላወራም። እኔ ማንን ዛሬው ነው ተቀብዬ የምወጣው። አሌክስ ቤት ደቂቃ ሰጠኝና እኔም እኮ ሰጣለሁ። ሰሙያ እንዴ ይኸውላችሁ ሙለታና ሄቡ በፈቃዳቸው በነገረ ክርስቶስ ጉዳይ ላይ መነጋገር ይፈልጋሉ። በነገረ መማማሪያ መድረክ እንዲመቻች ይፈልጋሉ። ሙሌ ፈቃደኛ ነን። ስለዚህ መቼ ይሆንላችሁ? ካልሞተን ወይ ኢየሱስ ካልመጣ ነገ በዚህ ሰዓት ይመቸኛል። በነገረ ክርስቶስና ማርያም ከሌለች ክርስቶስ የለም ብዬ ወይ ደግሞ ምን ወያዩን እንነጋገራለን። እኔ የምናገረው ችግር የለም። ወስኑና ምን አድርጊ መሰለሽ ሙለታም አንቺም ይሄን ርዕስ ዝጉ። በቃ ከዚህ በኋላ በሙለታም ጉዳይ በሄቨንም ጉዳይ አይወራም። ተፈላልጋቸዋል ሳያችሁ። ሙሌ ነገ ይመቻል። በምን ርዕስና አሁን በምን ርዕስ? እሺ አዎ እሺ። ምን ታደርጋላችሁ መሰላችሁ? ርዕሱ በነገረ ክርስቶስ ጉዳይ ከውልደቱ ጀምሮ ከሆነ ጥሩ ነው። አሁን ስታወሩ አንቺ ስጋ አልነሳም ነው ሙሌ ነስቷል ነው። እዚህ ርዕስ ላይ ትሄዳላችሁ። ማርያም ከሌለች የለም ነው። ምክንያቱም እሱንማ ቀላል እኮ እሱኛው ፖይንት እኮ ቀላል እኮ ነው። ማርያም ከሌለች ነገረ ክርስቶስ በስላሴ መቆም አይችልም ነው የኔ ሙግት። ምክንያቱም እሱ ምን ብሎ ያምናል? አድምጠኝ። ማርያም የአምላክ እናት ነች፣ ስጋና ነፍስ ሰጥታለች ብሎ ነው አይደል? ይሄንን ነው ዲፌንድ ማድረግ ያለበት የራሱ እምነት ስለሆነ። ስለዚህ እኔ ደግሞ አልሰጠችም ነው የምለው። ማርያም መውጣት የለባትም እዚህ ውይይት ውስጥ አለችበት። ማርያም ጥሩ፣ እጅግ በጣም ጥሩ፣ በጣም ጥሩ። ሙሌ ምን ትላለህ? ስለዚህ ማርያም ከሌለች ነገረ ክርስቶስ የለም የሚለው ርዕስ ይመቻል። እሱ ከሰው ጋር ነው፣ ህፃን ልጅ ይዟል ቤት። እሺ ሲመቸው ይነግረናል። አቤት ሰሙ እንትን ምንድነው ማስረጃ? ዳኒ ወርዷል፣ ስራ ላይ ነው መሰለኝ። የምትሄድበት ጉዳይ አለ። ሄሴድ በጣም ይቅርታ አድርግልን እባክህ። እኔም አይደለሁም የሚያስገባው ሄሴድ። እሺ የለህም፣ ይቅርታ በቃ እኔ አይደለሁም የሚያስገባው። እሺ ሰሙ ምን ማስረጃ አለ? በነገራችን ላይ ሉትራን ሃይማኖትን ሪፕሬዘንት አድርጌ አወራለሁ። ቅድም አላልኩም? ይሰማል። የማንም ቤተ እምነት እዚህ ጋር የማንም ቤተ እምነት ወክሎ አይደለም ቁጭ ብለው እዚህ እያወራ ያለው እናውቃለን። ኦብቪየስሊ እኔ ትናንትና ቲክታክ ላይ የት ይሻለኛል ብሎ ሉትራን የገባ ሰው መጥቶ ስለ ሰው አንስቶ ማወራ ሲያወራ በጣም ነው የሚያሳፍረው። ምን እንደሚያምን ሳያውቅ በቅርብ እኔ የት ብገባ ይሻላል እያለ እምነት ሲመርጥ የነበረ ቲክቶክ ላይ ግለሰብ መጥቶ ሰውን ኮት አድርጎ እንትና አይደለም ሲል ይሄ ኤስሼም በነገራችን ላይ አንተም እኮ እዚህ ሚዲያ ላይ ነው ቲክታክ ማያሳየን ጉድ የለም። አቶ ሰሙ አንተም እኮ እዚህ ነው ጌታ የትኛውም ቤተ እምነት ማንንም ናቶ ከደ እኔን ኤክስፕሌን አድርግ ያለ የትኛውም ቤተ እምነት እና ፖይንቱ ላይ ስናወራ ስለ አይ ለማንኛውም እኔን ስማኝ አንተ ጌታን ተቀብያለሁ ብለህ እዚህ ነው ጌታን ተቀብያለሁ ብለውና አንዴ ፔንቴ ስምሽን አላነሳውም። አንዴ አንተ አቋም እኔ ቢያንስ አቋም እናቱ
ቢያንስ ማለት ነው በአንድ ቤተ እምነት ውስጥ ነው። አንተ እኮ ትናንት ጴንጤ ዛሬ ነገ ደግሞ ምን እንደምታላቀም ነገ ኦጂ ከነገ ወዲያ ጆባዊት ነስ ስለዚህ አቋምን የለሰው ነው። አንተ ከትናንት ወዲያ ትናንት በእናትህ ሚውት አድርጋት በእናትህ አንቺ ደረጃ አይደለም። ቆይ ሰሙ ቆይ እንዴ አሷን ስለሷ እኮ ነው ያወራው። ሰሙ በቃ አይ ፖይንቱ ጋር መተን እናወራ። ፖይንቱ ላይ ነው የምናወራው። እኔ ነኝ ያስወረድኩት እንዴ? እኔ ስለሷ አይደለም ያወራሁት። እሷ የተነካሽ። እሺ ዮባ እንትን በዚህ ጉዳይ ላይ ሐሳብ ካለ መሄድ ይችላል። እንትን ደና እያወራን እሺ ዮባ እሺ አይ እኔ አክቹሊ ምንም የማነሳው ነገር የለኝም፣ ግን ቀደም የተነሳው ብቻ ምናልባት ሙለታ እሺ ምንድነው አሁን ጥሩ እድል የሚኖረው አንደኛ እዚህ ሲነሳ የነበረውን ነገር ከየትኛውም ሳይድ ያለ በነገረ ማርያም ጉዳይ የአምላክ እናት አይደለችም የሚል ርዕስ የለም። ቀንም እንደተባለው ማንም ሰው የሆነ ነገር ላይ ቆሞ በራሱ እንዲያወራ እድል ነው። ለምሳሌ ሉትራን አለ፣ በዚህ በኩል ፔንቴኮስታል አለ፣ ከዛ እንደሱ ነው። ስለዚህ ምንድነው የሚሆነው? አንተ የምትጨምረው እዚህ ትምህርት ላይ አዳበረዋለሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትለውና ቅድም የነካኸው መጥቶ ግን እኛን መጠየቅ የሚፈልግ ሰው ካለ ካልክ በሩን ከከፈትክ እንዲጠይቁ እድል ይሆናል። አይ የራሳችንን ትምህርት ብቻ ካልክ ደግሞ የምታደራጀው ነገር ካለ ቀጥል። እሺ ቅድም መምህር በረከትን እያየዋቸው ነበር። ገስት ላይ ካሉ ምናልባት አስገባቸው። እኔ ምንድነው ልልም በፈልገው ምንድነው ቀደም ሙላታ ያነሳው ላይ ነገረ ክርስቶስን ከነገረ ማርያምን ሳናነሳ ስለ ማርያም ሳናነሳ ነገረ ክርስቶስን ሰብካለን ማለት እንግዲህ ማለት ከአንተም ማለሳለው በእድሜ ከይቅርታ ጋር ትክክል ነው ብዬ አላስብም። እውነት ለመናገር ወደ ብዙ ምንፍቅና ነው የሚመራን ብዬ አስባለሁ። ወደ ብዙ ምንፍቅና። የሚገርመው ነገር ዮሐንስ ተነስቷል። የዮሐንስ ወንጌል ተነስቶ ዮሐንስ ወንጌል ላይ ዮሐንስ ሲናገር ስለ ማርያም አላነሳም። ስለዚህ ስለ ማርያም ሳናነሳ ወንጌልን እንሰብካለን የሚለው ነገር ትክክል አይደለም። ኦኬ ከወንጌላትም ዮሐንስን መርጠሃል። ከዮሐንስም ወንጌል ደግሞ ምዕራፍ 1 መርጠሃል። ከምዕራፍ 1 ደግሞ ቃልም ሥጋ ሆነ ይላል። ይሄው ዘገብልሃል። ኖ ላይክ እንደዚህ የሚባል ነገር የለም። ኦኬ የዮሐንስ ወንጌል ትክክል ትልቅ ወንጌል ከሌሎቹ ወንጌላት በደንብ አድርጎ ከክርስቶስ መለኮት ላይ የክርስቶስን አምላክነት ላይ በደንብ አድርጎ ያስቀመጠልን ነው። ወንጌላዊ ነው። ነገር ግን ምን ማለት ነው ሙሌ እንድትረዳው የምፈልገው ይሄንን በንጹህ ልብ ነው እውነት የምናገረው። ላይክ እንዴት ነው ላይክ ወንጌልን የምንሰብከው እንዴት ነው? ገንጥለን ነው? ለምሳሌ ቅዱስ ጳውሎስ ከሴት የተወለደ ቅድም ስላነበው ነው ማለት ነው ብሎ ሲናገር እነ ማቴዎስ የዘር ሐረጉን ሲያስቀምጡ እነ ሉቃስ ሲያስቀምጡ ማለት በቃ ተራ ነገር ነው። ዝም ብሎ ታዲያ ቃል ሥጋ ሆነ መጥቶ ተሰቀለልን ሞተ ብለ ላይክ እንደዚህ ብቻ አድርገው በሶስት ቃል ማስፈር ለምን አላስፈለጋቸው? ኦኬ ምንም የሚጠቅመን ነገር ላይክ ይሄ ነው ብለን ነው የምንለያየው? እንደዛ ያስኪዳል ብዬ አላስብም። ስለዚህ ቃል ሥጋ ሆነ ሲባል እቺን ማለት እፈልጋለሁ። ቃል ሥጋ ሆነ ሲባል እኮ በጣም የሚያከራክሩ ቴዎሎጂካል ክርክሮች እንዳሉት አንተም ታውቃለህ ብዬ አስባለሁ። ሙለታይ በጣም ትላልቅ የሚያከራክሩ ነገሮች አሉ ቃል ሥጋ ሆነ ሲባል። ኦኬ በጣም ይሄው ሄቨን እዚህ ያለች ቃል ሥጋ ሆነ ላይ እኛና እሷ ያለን መረዳት አንድ አይደለም። ቃል ሥጋ ሆነ ላይ እኛና ይሄው ከክርስትና ውጭ ያሉት ሙስሊሞች ያለን መከራከሪያ እዚች ቃል ላይ ቤዝ አድርጎ ማለት ነው። ቃል ሥጋ ሆነ ስትል ሙለታ ምን ማለት ነው? ምን እያልክ ነው ካልኩክ ላይክ ዝም ብለህ ባይ ዲፎልት የምታልፈው ነገር አይደለም። ነገረ ማርያምን ታነሳለህ። ነገረ ማርያምን ታነሳለህ። ዛቲስ ዋይ ካውንስል ላይም እኮ የቴዎቶኮስ የሚለው ሲነሳ ማርያም ስትነሳ ከነገረ ክርስቶስ አኳያ እንደሆነ ግልጽ ነው። ሲነሳ ባይጠቅም ኖሮ ባይነሳ ነው መናፍቃኖች የማያነሱትም አባቶቻችንን መልስ አይሰጡበትም ነበር። ኦኬ ወሳኝ ቤዚክ የሆነ ነገር ስለሆነ ክርስቶስ ስጋ ሰው ሲሆን ኦኬ ስጋን ሲዋሃድ እንዲሁ ዝም ብሎ የሆነ ነገር አይደለም። ማብራራት አለብን፣ ዲፋይን ማድረግ አለብን። ምን እየተባለ ነው? ቃል ሥጋ ሆነ ሲል ሥጋ ሆነ ብሎ ሲናገር ነፍስን አልነሳም እኮ የሚሉ መናፍቃኖች እኮ አሉ። እነዚህን ታውቃቸዋለህ? መናፍቃኖች አሉ። ነፍስን አልነሳም ሥጋን እንጂ አባታችን አቡነ ጎርጎርዮስ ሶሪ ስማቸው ጠፋብኝ። አባ ጊዮርጊስ ዘጋስጫ
አባ ጊዮርጊስ ዘጋስጫ በደንብ አድርገው ያብራሩታል በመጽሐፋቸው መጽሐፈ ሚስጥር ላይ ማለት ነው። ደቂቃ ስለማይበቃኝ ነው ከፍቼ ማላሳየው እንጂ እንዲሁም ሌሎች አባቶች በቤተክርስቲያናችን መጽሐፍ ሃይማኖተ አበው ላይ አለ። ኦኬ እናብራራዋለን። ቃል ስጋ ሆነ ሲል ነፍስን አልነሳም ብሎ የሚከራከሩ መናፍቃን አሉ። ከየት ነው የተነሱት ስትል ከዚች ዋን ሲንግል ቨርስ ዚስ ኦኬ ዮሐንስ 1:14 ላይ ያለውን ጥቅስ ብቻ በመጥቀስ ማለት ነው። ኦኬ እሷ ላይ በመነሳት ይሄው ስጋ ነፍስን አልነሳም ስጋን እንጂ ብሎ ይከራከራሉ። ለሱ ታዲያ ዝም ብለን እናልፋለን እንዴ? እናስረዳለን። ግልጽም ላይክ ዝም ብለህ ከወተክ ቃል ስጋ ሆነ ብለህ መናገር ትችላለህ። እኛ የሚያውቀው ሰው ይረዳዋል። የማያውቅ ሰው ምንም መረዳት ስለ ጎስፕሎች ስለ ክራይስት ምንም አይነት መረዳት የሌለው ሰው ጋር ሄደክ ቃል ስጋ ሆነ ስትል ምንድነው ማለት ምንድነው የሚሉክ? ምን ብለው ነው የሚረዱክ? ኦኬ ሶ ኢንተርፕሬት እናደርጋለን። ስለዚህ ወንጌል ሲሰበክ ብለህ አይደለም የምንጀምረው። ይሄን በተደጋጋሚ ነው የምናገረው። ሀ ብለን ነው የምንጀምረው። ኦኬ ክርስቲያኒቲ እንደዛ ነው። ሀ ብለን ነው የምንጀምረው። ቃል ስጋ ሆነ፣ ወንጌላዊ ቃል ስጋ ሆነ፣ ቅድመ ዓለም ከአብ የተወለደ ድህረ ዓለም ደግሞ ሰዎችን ለማዳን ከድንግል የተወለደ ብለን እናገራለን። ቅድም ያነሳሁት ለዛ ነው። በአንተ መስኮራዊ ዘንድ በድንግልና መወለድ ፋውንዴሽን ኦፍ ክራይስት ነው፣ ላይክ ፋውንዴሽን ኦፍ ክርስቲያኒቲ ነው ብለው ያስቀምጣሉ። ኦኬ አለማንሳት አንችልም። ለዛ ነው ደጋግሜ ስናገር የነበረው። ስለዚህ እናታችን ቅድስት ድንግል ማርያምን ነጥለን ኦኬ ስለ ክርስቶስ ስለ ነገረ ክርስቶስ የምናወራበት ምንም አይነት ምክንያት የለም። እንደው ሌላ አጉል ጥላቻ ካልሆነ ወይ ደግሞ ሌላ ነገር ለመግፋት ካልሆነ በስተቀር ማለት ነገረ ማርያምን ማንሳት ምንፍቅና ጣዖት አምልኮነት አይደለም። ላይክ አለማንሳት ግን ከክርስትና ትምህርት መውጣት ነው ብዬ ነው ማምነው። ኦኬ ነገረ ማርያምን አለማንሳት ከክርስትና ትምህርት መውጣት ነው ብዬ አምናለሁ። ይሄንን አንዳንድ የፕሮቴስታንት ወንድሞቻችንም ስለሚያምኑን ጭምር። ኦኬ ሶ ምንድነው ግን ነገረ ማርያምን ስንል ትክክል ኦርቶዶክሳዊነት መጠን ነው። ይሄንን በተደጋጋሚ ነው የምንናገረው። ለጥጠን አምላክ የማድረግ ነው እንደዛ ያደረጉ ካሉ እናወግዛለን፣ ከቤተክርስቲያን እናስወጣለን። መጠን ነው። በመጽሐፍ ቅዱስ መሰረት በአባቶቻችን መሰረት ነገረ ማርያምንም ነገረ ክርስቶስንም እንረዳለን ማለት ነው። ሶ በእኛ በኩል ይሄን ያለው ስጋን አልነሳም ነፍስን አልነሳም ለሚለውም ከሙለታ ሐሳብ ጋርም ወደ ሌላ ምንፍቅና ያመራል ብዬ አምናለሁ። ስለዚህ የትኛውም ክፍል መብራራት አለበት፣ ኢንተርፕሬት ማድረግ አለብን ብዬ አምናለሁ። ወንጌላዊ ዮሐንስም ነገረ ማርያምን ገንጥሎ አይደለም ቃል ስጋ ሆነ ያለው። ቃል ስጋ ሆነ ማለት እኮ ቃል ስጋ ሲሆን ከድንግል ተወልዷል፣ አምላካችን መድኃኒታችን ኢየሱስ ክርስቶስ ከድንግል ተወልዷል የሚለውን በውስጥ አዋቂነት የያዘ ነው። በጣም ብዙ ምዕራፎችን ማንሳት እንችላለን። የጌታ ስም ሳይነሳ በውስጥ አዋቂነት ግን ስለ ጌታ የሚያወሩ ማለት ነው። ይህንን የለም ካልከኝ አሁንም ገልጬ ማስረዳት ይችላል። መልካም ቆንጆ። እንግዲህ በውስጥ መጨረሻ ላይ እንግዲህ ምንድነው ሊያረግ አስቧል ብዬ ያሰብኩት እንዲሁም ዮሐንስን እኔ ያነሳሁትን ነገር እሱን አይተሳስተሃል የሚለኝ መሰለኝ። በውስጥ አዋቂነት ይዞ ነው። እኛም በቃ በውስጥ አዋቂነት ይዘን እናስተምራለን። ቀላል እኮ ነው። አሁን በውስጥ አዋቂነት ይዞ ነው አልክ። በቃ በውስጥ አዋቂነት እንይዝና እኛም ከዛና ዮሐንስ እንዳደረገው ማለት ነው። ዮሐንስ በውስጥ አዋቂነት አንስቷል እንኳን በድፍረት ያላልክ ግን ምን አልክ? በመጀመሪያ ደረጃ እኛ እንደዛና አሁን እናንተ ታስተምራላችሁ አላልኩም። እናንተ ነገረ ማርያምን ሳታነሱ ነገረ ክርስቶስን ታስተምራላችሁ ወይ ማስተማር አለባችሁ አላልኩም። እያወራው ያለሁት ስለኛ ነው። ስለኛ እኛ ስናስተምሩ ደግሞ ስለ መጽሐፍ ቅዱስ አስተምሮ ነው እያወራው ያለሁት እንጂ ስለ አንድ ሰው ስለ እናንተ አይደለም። እና ስለዚህ ግልጽ በሆነ መንገድ ይሄን ምንድነው ግን ያለው መሰረታዊ ደቂቃውን ግን አላስቀመጥክልኝም ፓስተር አሌክስ። እንዴት ነው? ኦኬ እና ግልጽ በሆነ መንገድ እሺ ስህተት ነው ከክርስትና ያስወጣል ካለ ዮሐንስ እኮ በቃ አላነሳ። ስለዚህ በውስጥ ታዋቂነት ነው በቃ እኛም በውስጥ ታዋቂነት እናነሳለን ብዬ ተናግሬያለሁ። ስለዚህ ግልጽ በሆነ መንገድ ዮሐንስ ብቻ አይደለም ጳውሎስ ስለ ማርያም አላነሳ አለቀ። እኔ ስንጠየቅ አይ በቃ እንመልስም እያልኩ አይደለም። ስናስተምር ግን ጥያቄ ሲመጣ ትመልሳለህ። ጥያቄ ሲመጣ ትመልሳለህ። እኛ ሲጀመር ክደንም አይደለም መካድ አይደለም ያልኩት። አሁን ምንድነው እየተደረገ ያለው? ከማርያም እንደተወለደ ወይም ሰው እንደሆነ ክደን ነገረ ክርስቶስ እናብራራለን አዚፍ እንደዛ እንዳልኩ አድርገው ለማብራራት ለማስተማር ይሞክራሉ ማለት ነው። እኔ ሰውነቱን ክደን ወይም ደግሞ ከማርያም አልተወለደም በቃ ከማርያም ተወለደ የሚለው ትክክል አይደለም፣ ከማርያም ምንም ነገር አልወሰደም እንደዛ ብለን እናስተምራለን እንዳልኩ ተደርጎ ነው ፕሬዘንት እየተደረገ ያለው። ነገር ግን ስለ ክርስቶስ ዮሐንስ እንዳደረገው ጳውሎስ እንዳደረገው ሌሎች መልእክታቶችን ለምሳሌ አሁንም ጳውሎስ ለቲቶ ሲጽፍለት የተባረከ አምላክ እንደሆነ ይናገራል።
ሰው እንደሆነ ይናገራል ኢየሱስ ክርስቶስ። ጴጥሮስ ሰብኳል ስለ ነገረ ክርስቶስ ባይዘወይ ሲሰብክ ግን ምን አላደረገም? ግልጽ በሆነ መንገድ ከማርያም አልጀመረም ማለት በቃ ማርያም ማምላክ ትባላለች፣ ስለዚህ ከዛ በኋላ ኢየሱስ ደግሞ አምላክ ነው ብሎ ከማርያም ተነስቶ አይደለም። እኔ እውነት ከማርያም መነሳቱ ችግር አለበትም አላልኩም እኮ እነሱ ናቸው በቃ ማርያምን ካላነሳችሁ ክርስቶስን አታነሱም ብለው ስለያዙን ነው እንጂ እኔ ማርያምን አንስቶ መስበኩ ችግር አለ አላልኩም። ማርያምን አንስቶ የሰበከ ሰውም የለም። አፍተር ኦል ሉቃስም ቢሆን ጻፈ እንጂ ማለት አላብራራም። ያብራራ አይደለም ያደረገው የተፈጸመውን ነገር ነው የጻፈው ማለት ነው። ስለዚህ ስብከት ግን ቴዎሎጂ ግን ኦሬዲ ስታስተምር ግዴታ ማርያምን ካላነሳህ በቃ ኑፋቂ ያለበት ነገረ ክርስቶስ ማለት እሱ ትክክል አይደለም። እና ይሄንን እንዲው በትክክል ቢታይ መልካም ነው። ከዛ ውጭ ባለው ግን እኛ አለጠጥንም የለጠጠ ሰው ካለ እናባረራለን አለ። እንግዲህ አንተ ምን አይነት ፖዚሽን እንዳለ በቤተ ክርስቲያኒቱን አላቅም። እንደማይባረር ግን 100% እርግጠኛ ነኝ። ሰውን ከማባረር ሰማይና ምድር ከፈጠሩ በፊት እሷ እንደነበረች እሷ ፀሐይና ጨረቅ ከዋክብትን ታላላቅ ብርሃናት እንደፈጠረች አምላክ እንደሆነች የሚናገሩት መጽሐፍቶች መጀመሪያ እኮ አልወጡም። እነሱ ሳይወጡ እናባራለን እኮ። መባረር የሚጀምረው እኮ ከመጽሐፍቶቹ ናቸው። መጽሐፍቶቹ ሌጋሊ ኦርቶዶክስ የኔ ነው ብላ ያስቀመጠቻቸው መጽሐፍት ነገረ ማርያምን ከአምላክ ጋር አስተካክለው ተስተካክላለችን ብለው አስቀምጠው እንደ መጽሐፈ መስተውቅ አይነት ነገር ቁጭ ብሎ ያለ ሰው ካለ እናባራለን። አክቹሊ እናባራለን ማለት አንተ ስንህ የምታባረረው አልገባኝም ማለት አሁን አንተና ዛሬ እዚህ ጋር ያወራኸውን ነገር እዛ አካል ይለብሳል። ሲኖዶስ ውስጥ አለ አንተ የማባረሩ ስልጣን አለ አንተ ምንድነው ፖዚሽንህ በቦታው? እናባራለን ምናምን አንዳንድ ሰዎች እኔ በወንጌላዊ አማኞች እንደዚህ እናረጋለን እኛ እንደዚህ እናረጋለን አዝ ፖዚሽናል እንደሆነ ሰው ሁኛ አላወራም። እውነት ለመናገር በቃ እንደዚህ ትምህርቶቻችን እንደዚህ ምናምን አልልም። እኔ በዛ ደረጃ ማወራ ሰው አይደለሁምና ስለዚህ ግልጽ በሆነ መንገድ ነገረ ማርያምን እንዲሁም ማርያም ሳትኖር እኮ ክርስቶስ የለም ተብሎ እኮ ክርስቶስ ከማርያም እንደጀመረ አድርገው አላስተማሩም እንዴ? እንዲሁም ጠበቃችኋቸው ተከላከላችሁላቸው እንጂ መች አባረራችኋቸው? አክቹሊ አንተ አባረር እንደማትችል አውቃለሁ። ስለማንነት ባትነግረኝም ሲኖዶሱም ራሱ አላባረራቸውም። ስለዚህ እናባራለን የሚለውን እዚህ ቲክቶክ ላይ ያለችው ፖለቲክስ ናት እንጂ መሬት ላይ እንደዚህ የሚባል ሰው አይደለም የሚባረው። ይልቅ የሚባረረው ክርስቶስ ስለ ክርስቶስ የሚያወራ እንጂ ስለ ማርያም አግንኖ አምላክ ናትም እንዴ ስላሴ የለም እኮ ያለ እኮ በአካል አለ ማርያም ከይል ስላሴ የለም ዓለም የለም ምንም የለም ብሎ ያስተማረ ሰው እኮ ቁጭ ብሏል። እንዲሁም ቁጭ ብሏል ብቻ አይደለም እንደ ጀግና እንደ ሄሮ ነው የሚቆጠሩት። ባይዘው እነዚህ ሰዎች ኦርቶዶክሳቸው አንዳንድ ሰው ስለዚህ ካልተወራ እንዲሁም እኮ ሰባኪው ራሱ ይጠረጠራል ማለት ይሄንን ካላነሳ እናንተ ማንሳት ሳይሆን አለማንሳት ሳይሆን ማንሳት ነው ግዴታችሁ። በቃ ይልቅ ሙሉ ለሙሉ ያንን ብቻ ተብሎ ቢያልቅ ራሱ ምንም ቅር የሚለው የለም። ስለ ክርስቶስ ሳይነሳ ስለ ማርያም ብቻ ተሰብኮ ቢጨረስ ማለት ነው። እኔ እናንተ ማንሳት የለባችሁም አላልኩ። እናንተ እሷን ሳታነሱ መኖርም አትችሉም ሊሆንም አይችልም። ታነሳላችሁ ችግር የለው። እኛ ግን አክቹሊ አናነሳም አይደለም እያልኩ ያሉት ግዴታችን እንደሆነ መጽሐፍ ቅዱስ ግዴታችን አድርጎ እንዳስቀመጠ ማርያምን ሳይነሳ ነገረ ክርስቶስ እንደማይብራራ አይነት ተደርጎ መቀመጥ አለበት አትበሉ አልን እንጂ እኛ እንደዛ አትበሉ አልን እንጂ ስለ ማርያም አናነሳም አላልኩም። ባይዘወይ ወንጌላዊ አማኝም ሆኖ ስለ ማርያም ማንሳት የለብንም እንዳልኩ የተረዳ ሰው ካለ በስተት ተረድቶኛል። ማንሳት የለብንም አላልኩ። እናነሳለን አንስተንም እናወራለን ግን ግዴታ አይደለም ነው። በቃ እሷ ሳትነሳ ስለ ነገረ ክርስቶስ አይወራም ግን አይባልም ነው እንጂ አናነሳም አላልኩም። እሺ እንትን ትምህርት መሆኑ ቀረ። ትሄዳለህ ኧረ ትሄዳለህ እሰጥሃለሁ ግን ትምህርት መሆኑ ቀረ። በኢየሱስ ስም ቅድም አሪፍ ነበረ ጥሩ ነገር እየተወራ አሁን መልኩን ቀየረ። እንደዚህ ባይሆን ጥሩ ነው ማለት እዚህ 500 ምናምን ሰው ትምህርታችሁን ሊሰማ ትሄዳለህ። ከፈለክ ዲያቆንን ወከለ ዲያቆንም ገብቷል። ኧረ ሰሙ ቆይ እንትን እዮባ በእናት ሰሙ አትደውል ቆይ ማትገባበት ምክንያት ነግሬያለሁ። ወደ ስድብ የሚሄድ ሰሙ በእናት አትደውል። እኔ ላይቭ ላይ ነኝ ወጥቼ እንኳን ስልክህን ለመቦለቅ ጊዜ የለኝም። አትገባም በቃ ወደ ስድብ ሄዳችሁ እሺ። እና ስለዚህ ምንድነው የሚሆነው? ትምህርት ካለ ይመቸኛል። ከዛ ውጭ የአሁኑ አይነት ሲሆን እኔም ቁጭ ብዬ ይሄን መስማት ኧረ ሰሙ በእናትህ አትደውል በእግዚአብሔር በቃ አትደውል። ወይ እንዴ 1000 ጊዜ ሰው እንዴት ይደውላል? እኔ አንተን እንትን በመከልከል ጊዜ አታቋርጥብኝ። እንትን እሺ ሐናም ትውረድ
ሀናም ትውረድ የሚላየው እሺ ምን አገናኛቸው? ምን አውቃለሁ። አይ ኮሜንት አይቻልም። አይውላችሁ እንትን በዚሁ ይቀጥል እንትን መልስ ለግለሰብ በመስጠት ነው። አይ እንደሱማ መሆን የለበትም። አሌክስ ነገር እንደዛ እንዲሆን አልፈልግም። እውነት ሚስ አንደርስታንድ ተደረጋችኋል። ባኬን ፎርስ ከምታረጉ እኔም ቀደምም ነው ሳሚ ፖላይትሊ ነው ያወራሁትኝ። እውነት ለመናገር በእድሜም አንሳለሁ፣ ይቅርታ እዚህ ነገር ላይ ከተሳሳተ ከሆነ እንደዚህ እያልኩኝ ነው ያወራሁትኝ እንጂ እንደው ክፉ ቃል እንኳን አልወጣኝም። ምናልባት እሱ አስከፍቼ ከሆነ አላውቅም። እንግዲህ ሙለታ ግን በጣም ብዙ ነገር ነው የተናገርከው። የቤተክርስቲያንን የመድረክ ላይ ትምህርት አምጥተክ ኦቶሪቲ የለኝም አይኖ አውቃለሁ። ይህንን አንተም ታውቀዋለህ። በምንድነው እየተናገርኩኝ ያለሁት? ከቤተክርስቲያን ትምህርት አኳያ ነው። የመድረክ ላይ ትምህርት እንደዚህ ያስተማሩ አሉ፣ ግን ትላልቅ ቦታ ተሰጥቷቸዋል አልክ። በመድረክ ላይ ደረጃ ትላንትናም ስናሳይ ነበር እኮ ሶስቱም በተናጥል አምላክ ነው ሲል መድረክ ላይ ሲያስተምር የነበረ ሰው ተወግዟል እንዴ? ሙለታ ተወግዟል። ኦኬ መጽሐፍ ላልከው ደግሞ መጽሐፍ ላይ ወልድና መንፈስ ቅዱስ በአብ ተፈጥሯል የሚለው መጽሐፍ ተወግዟል እንዴ? ላይክ እያወጣን በደንብ ማሳየት ይችላል። በዚህኛው ሞቲቭ ደቂቃ ሙለታ አሁን ሙለታ ላይ ፎከስ አድርጋቸው ወይ አይደለም። አይ ጌታ ምንም ክፋት ነገር አላወራሁም። አይ ሐሳቡ ላይ ብቻ ብናወራ መልካም ነው። አሁን ባኬን ፎርስ መደረግ አያስፈልገውም። እኔ እንደዛ ምንም አይረባም፣ ለኛም አይረባም። በቃ እሺ፣ አሁን እቺን 2 ደቂቃ ሐሳቤን ላጠቀልና በቃ እኔም ዲያቆኒ አሉ ነገ ትምህርት ላይ መጀመሪያ አሁን ኢዮባ ሐሳቡን መጀመሪያ አግኝተዋል። ሙሌ እያለ ያለው እኮ ነገረ ክርስቶስን ሎጂክሊ ሜሪ ላይ ዲፔንድ አላደረገም ነው። ቆይ መጽሐፍ ብቻ አነሳ አይደለ? ቆይ አይ እሱማ አንተ ስላነሳ ነው። አንተ ስላነሳለት ለአንተ ባኬን ፎርስ አድርጎ ነው። አሁን ይኸውልህ ምን አነሳው ሳሚ? እኔ ሳወራ ኢዮባይ አዳምጠኛ። ኢዮባይ አንድ ሰከንድ አዳምጥ። አሁን ለሁላችንም የሚያንጸው ታች ያሉትን ሰዎች የሚያንጸው ነገረ ክርስቶስ ሜሪ ላይ ዲፔንድ ያደረገ ነው ወይ የሚል ነበር። ይሄ የሄቨን ሙግትና እሱን አንስተ ስላወራ ለሱ ነው ምላሽ የሰጠው። እና እንደ ወንጌላማይ እሱ ታድርገ ካንተ ማይከናን ሚታድርገ ሳሚ እሱ ያልሆነ ነገር ሲያነሳ ለምን ኖ ይሄኛው ቶፒካችን አይደለም ለምን አላልክም ሳሚ? አይ ፌር ኮንክ ኖ ይሄ ርዕስ እኮ ለኛም ይጠቅመናል እኮ ዲስከስ እናደርግበታለን። ግን ልክ እንደ መጽሐፍ ቅዱስ ርዕሱ ላይ ብቻ ብናወራ ርዕሱን ላይ ብቻ ብናወራ ደስ ይለኛል። ግን የማይሆን ነገር ተነሳ። እኔ ቅድም በጣም ፖላይትሊ ነው ያወራሁት። ሙለታ እኔ አሁን ካስከፋሁክም ይቅርታ። እውነት ግን የተናገርኩትን ነገር ማለት ፐርሰናል የሆነ አንተን በሚያስከፋ ነገር የተናገርኩት ነገር የለም። ቤተ እምነት ራሱ ኮታ አይደለም ማለት አስታራቂ ሐሳብ አለ ዲያቆን። አስታራቂ ሐሳቢ ምንድነው? 2 ደቂቃ ላነሳቸው ልናገርና ዲያቆን ኢዮባዬ ሙለታም ከዚህ በኋላ እንደዚህ ተቋምና ግለሰብ ምናምን አድርጋችሁ ምንም አይጠቅምም። በዚህ 500 ምናምን ሰው እንዲሰማችሁ እድል አላችሁ። ፕሊዝ ትምህርታችሁን እሺ አይ ሶሪ በቃ ሙሌ ካስከፋው አም ሶሪ ያነሳሁት በቤተ እምነት 15 ሰከንድ ስጡኝና አንደ ዮቢ ሙለታ እኮ እኔ እዚሁ ልጨርስና አንተ ዳኒ ይቀጥል። ዶክተር እኔ እዚሁ እንደከፈትኩ ልጨርስና ካንተ በኋላ አንተ ነው የምትጨርሰው፣ ግን የሆነ ነገር መስተካከል አለበት። እኔ አላወራም። እኔ ሙለታ ያወራው ነገር ስህተቱ አይታየኝም። አንተም ደግሞ ልክ በሙለታ ትሆን መስተካከል ያለበትን ነገር ተናገርና እኛም ሰደበን አንልም። ምክንያቱም የሚጠቅመን እንወስዳለን። ያው ፐርሰናል አታድርጉት። ግን ፕሮቴስታንቲዝም ውስጥ ያለ በዋናው አስተምህሮ ውስጥ ያለ ክሪቲሳይዝ አድርገህ መስተካከል ያለበት የምትለው ነገር ተናገር፣ ችግር የለውም። ሙሌም ደግሞ ያነሳው ነገር የሚያውቀውን ነው። ስለዚህ እኔም የማውቀውን ነው። ስለዚህ እሱንም መልስ ባክ ኤንድ ፎርዝ አድርጉ ከ2ም 3ም ጊዜ ችግር የለውም። ቀጥሉ፣ እኛ እንሰማለን። እንደ ቤቱ ፍቃድ ግን ያናክል ሪስትሪክት ባትደረጉ ኃይለ ቃል ግን አትናገሩ። በቃ እንደዛ ይሻላል እንጂ በጣም አለሳልሰን የውሸትን ወሬው የውሸት እንዳይሆን በጣም አለሳልሰ ነው። ኖ አይ ዶንት ዳኒ እኔም ያንን ሞቲቭ እንትኑን ስለማልፈልገው ይሄው ዲያቆንም ገብቷል። ትምህርት ላይ እናወራለን። እንቺ ብቻ ግን ስሙኝ። ምክንያቱም እኔ ላይክ አልተናገርኩም። መጀመሪያ ላይ ሳወራ ሙለታ ይሄን ደጋግም የምናገረው በራሴ እርግጠኛ ስለሆንኩኝ ነው። ቅድም ሳወራ ከእምነትና ከጤነኛ የሆነ ነገር ነው እንጂ የተናገርኩትኝ የሙለታን እምነት በሚነካ ልናገር ብል በጣም ብዙ ነገር መናገር እችላለሁ። በእንደዛ መልኩ አልተናገርኩኝም። ግን ነገራ ማርያም ሲያወራ ሙለታ አንደኛ መድረክ ላይ የሚያስተምሩ ትላልቅ ሊቃውንቶች አሉ። አንተ ማን ነው አስወጋጅ ያደረገክ አይነት ነገር እነሱ እንደዚህ ስላሴ ከማርያም ነው የጀመረው ብለው ተናግረዋል። ቁጭ ብለዋል፣ አልወጡም አይነት ነገር ማለት ነው። ኦኬ ይሄው ላይክ ለሱ ነው ሪስፖንስ እያደረኩ
ኖ በቃ መነሳት ስላለበት 2 ደቂቃ አሌክስ 2 ደቂቃ አድርግና ሂድ በቃ አሪፍ ሂድ 2 ደቂቃ 3 ደቂቃ ሰጥቻለሁ። ሂድ 3 ደቂቃ ቴንኪው በጣም ሶ ከታችም ያላችሁ እንድትረዱ ፈልገው አቀደም ምንም ያነሳሁት ክፋት ነገር የለም። ሶ ግን ሁለተኛ ላይ ሪስፖንስ ያደርግ ምንድነው ያመጣው ነገረ ማርያም መድረክ ላይ 2 ነገሮችን ያነሳው መድረክ ላይ የሚያስተምሩ አስተማሪዎች ይኸው እኮ አሉ አልተወገዱም ነው የተባለው። ኦኬ አንተ ቤት በጣም ብዙ ቪዲዮችን እያወጣው ማሳየት ይችላል። መድረክ ላይ በጣም ብዙ ሰው ባለበት ይሄው እኮ የሄቨንን ትምህርት ሲያስተምር የነበረ ሰው ነበረ። ለ5 ዓመት ሙሉ ያንን ትምህርት ሲቀበሉ የነበሩ ሰዎች ነበሩ። አሜን ብለው አጨብጭቡ። እነዛ ያ ፓስተር ተወግዷል ከቤተ ክርስቲያንክ ኦኬ፣ ወይስ ደግሞ እሱ ክርስቲያን አይደለም ከኛ ካውንስል ውጪ ነው ብለህ ነው የምታምነው? እሱን ታጠራለህ ከፈለክ ማለት ነው። ሁለተኛ ነገር በመጽሐፍ ደረጃ ያልከው ምን ቀደምም እኮ ተናግሬያለሁ። ምንድነው አንተን ስለ ነገረ ማርያም ስታወራ አሁን የምናወራቸው ትምህርቶች እንዳሉ ምንድነው ያወጣህ የምታሳየው? ምንድነው እጅ ላይ ማስረጃ ያለው? በምንን ሞግትክ? ኦኬ በምንን ሞግትክ? እዛም እዚህም የተበጣጠሱ ስኮላሮችን አምጥተን ነው ምን ሞግትህ? አምጣ። ምንድነው ይሄንን ይዘክ ሞግተኝ የምትለውን አንድ መጽሐፍ ኦኬ፣ አንድ መጽሐፍ ይዘልኝና ኦኬ፣ እሱን ነው እያልኩኝ ያለሁት። ሁለተኛ ትላልቅ ብርሃናትን የፈጠረች ማርያም መልስ ተሰጥቷል። መልስ ሄደክ ማየት ነው። አይ መልሱ ትክክል አይደለም ካልክ ደግሞ ባለፈው ምንድን ነበር ሲሰራ የነበረው? አብ ወልድና መንፈስ ቅዱስን ፈጠረ የሚል ይሄው የነሱ መጽሐፍት ውስጥ በካውንስሉ ስር ካሉት የሙሉ ወንጌል መጽሐፍ ውስጥ አለ። እሱ መጽሐፍ ተወግዷል ስንላችሁ መልስ የላችሁም። አንድ መልስ አላመጣችሁም። አንድ መልስ ኦኬ። ታዲያ ታላላቅ ብርሃናትን የፈጠረች ስላሴ ብለው አስተምረዋል እኮ። ከራስ ካጥራ ወደ አንተ ስንዞር በራስ ባመጣው ስታንዳርድ ወደ አንተ ስንዞር ደግሞ ነገሩ ድብልቅልቅ ይላል። ኦኬ የመድረክ ላይ ትምህርቶችን በጣም ከ1000 በላይ ቪዲዮዎችን እዚሁ እየከፈትን ማየት እንችላለን። መድረክ ላይ ምንፍቅና የሚያስተምሩ ፕሮቴስታንቶች ኦኬ፣ ሩቅ አንሄድም። ክርስቶስ አምላክነቱን ውጦታል ብሎ የሚያምን ይኸው ትናንትና እኮ ስናወራ የነበራችሁ ልጆች ታውቁታላችሁ። መጥቶ ወንጌላዊ አማኝ ነው፣ ፕሮቴስታንት ነው፣ በካውንስሉ ስር ያለ ነው። ክርስቶስ ግን ምድር ላይ ሲመላለስ አምላክነቱ የለም ብሎ የሚያምን ፓስተር አለ፣ በጣም ብዙዎችን የሚመግብ። እሱ ተወግዷል ከቤተ ክርስቲያን? አልተወገደም፣ ይታወቃል ውስጥ ለውስጥ ኦኬ፣ ውስጥ ለውስጥ ይታወቃል። ምንድነው ጥፋቴ? ምንድነው ያደረኩት እኔ? ኦኬ ቤተ ክርስቲያን አሁንም ቢሆን ምንፍቅና የሚያስተምሩ ካለች ታስወግዳል። ነገረ ማርያም ሊሆን ይችላል፣ ነገረ ክርስቶስ ሊሆን ይችላል፣ ትምህርተ ስላሴ ላይ ሊሆን ይችላል፣ whatever it is ምንም ሊሆን ይችላል። እዛ ነገር ላይ ከቤተ ክርስቲያን ከአባቶች ትምህርት የወጣ ትምህርት ካለ ታስወጣለች፣ ታስወግዳለች። ኦኬ ታስወግዳለች። ይሄው ነው ያለው። ቴንኪው ሙለታ። አክቹሊ መጀመሪያ ላይ ምንም አይነት ክፉ ነገር ስላልተናገርኩ ግን ካስቀየምኩ ሶሪ። ምናልባት እኔ ጨርሻለሁ። ዲያቆን ቀጥል እሺ። ከዚህ በኋላ እሺ ስለዚህ ወደ ትምህርቱ መሄድ ይቻላል ወይስ መልስ መሰጣጣት የት ይሻላል? እነሱ ነገሮች አሉ። አሁንም ከቴዎቶኮስ እና ከነገረ ማርያም አንጻር እንግዲህ ከመካከላችን ባክ ኤንድ ፎርዝ ቢኖር ጥሩ ነው፣ ከኛ ሳይድ እና ከነሱ ሳይድ። እሺ ስለዚህ ዲያቆንን እድል እንሰጥ። ኦኬ እሺ ዲያቆን እንኳን እዮባ ስላወራ እሺ እዮባ ወረደ እንዴ? ያ እሺ ሙለታ ሪስፖንድ ማድረግ አለበት። ኧረ ግድ የላችሁም፣ ኧረ ግድ የላችሁም። በቃ ይቅርታ። አይ ስለ ራሳችን ብቻ ነው መልስ የምሰጠው። አይዞህ አሌክስ። አሌክስ እኔ ስለ ራሳችን ነው መልስ መስጠት እንፈልገው። ስለዚህ እንትን መመላለስ ብቻ ሊሆን ነው። እነሱ አይሁን ግድ የለም። አልነካቸውም እነሱ ሙሉ ኦኬ ግድ የለም ይቅርና ትምህርቱ ላይ ብቻ እኔ አንድ ነገር ልበልና ልውረድ። እኔ አንቾ ይቀርታ ወደ 10 ቀይሮ ገስቱን ሰው ገስት ላይ የራክ ብዙ ሰው አለ። እሺ እኔ ወርዳለሁ ወደ ስራ ላይ። እኔ አንድ ነገር ልበልና ልሂድ። ፓስተርዬ የተነሳው ሐሳብ አሪፍ ነው፣ በደንብ ቢኬድበት መልካም ነው። ከእንጂ ፐርሰናል ከሚደረገው ነገር ውጪ ማለት ነው። ክርስቶሎጂ ስለ ነገር ክርስቶስ ስናነሳ ሎጂክሊ በማርያም ላይ ዲፔንድ ያደረገ ነው የሚለው ነገር እኔ ፍጹም አልቀበለው። መጽሐፋችን እንደዛ አድርጎ ስለማያስተምር ክርስቶሎጂ ሁሉ ነገር ክርስቶስ ሲነሳ የሚጀምረው ክርስቶስ ኢየሱስ ማን ነው የሚለውን የሱን ስራና የሱን ፐርሰን የሚያወራ ነው እንጂ ከሜቶዶሎጂ ጋር ይገናኛል ብዬ እኔ አላምንም። ቅድም ሲነሳ ነበር። ስለዚህ እሺ ኦርቶዶክሳውያን የሉም እንዳ በቃ እነሱን ፎከስ አድርጋችሁ እንዳታው ለምን ወረዱ? በቃ ስለዚህ ምን እናርግ መሰላችሁ?
እነሱ የሉም። ስለዚህ እነሱ ከሌሉ እነሱ በሌሉበት የሚችል ሰው መግባት እኛ እነሱን እኮ አናነሳም እኮ እኔ ቀደም እኮ ትምህርቱ ላይ እንጂ በእነሱን ሜንሽን ማድረጉ እሱ ትክክል አይደለም። እንደዚህ አይነት ይውላችሁ እንዲህ አይነት ንግግር ሄዶ መጨረሻው ላይ ያው እንዲህ አይነት ነገር ነው የሚፈጠረው። እኔ ለምን እንደሚወደድ አላውቅም። ጥሩ ድል እጃችሁ ላይ ያለውን መረጃ ትምህርት ማስተማር ጥሩ ነበረ፣ ግን መመረከት አስገባቸው። አይ ልኬላቸዋለሁ፣ ከቻሉ ይገባሉ፣ ካልሆነ እንደሱ ይሆናል። እሺ ስለዚህ እንደዚህ እናርጋለን። ነገ ተቀብሏል ሎርድ ነበረ ሜክ ሹር እኔ ከማንኛው ስለማወራ ጨርሽ ሙሌ ምን ሄቨንን ምን እንበላት የሁለታችሁን ኦኬ በውስጥ አውሪው ስትላት እኔ በውስጥ አላወራም አለች። እንግዲህ ከጥላቻ ገና አልወጣችም እና ትንሽ እዛ ላይ ትስራ እንትን ካራክተር ላይ ማለት ነው ፍቅር ላይ በውስጥ ዲቤት እኔ ለመጀመሪያ ጊዜ ነው ዲቤት አደርጋለሁ ግን በውስጥ አላወራም የሚል ሰው ያየሁትና ተዋት ይቅርባት ነገር የለም። ስለዚህ በፊት ለፊት ተነጋግረን ሰዓት ወስነን ከሄደን በኋላ በቃ ችግር የለም። እኔ ከማንም ሰው ጋር አልጻጻፍም፣ ከማንም ሰው ጋር አላወራም። ውስጥ የሚባል ነገር የለኝም። ፊት ለፊት ነው አውርቼ ዘግቼ እወጣለሁ። አልችልም። ለምን ነው ጻጻፍ ተይ እባክሽ ወይ ተቀበለገ በዚህ ሰዓት ችግር የለም። ለምን ነው ማለት ሄቪ በችግር የለም። በቃ ማለት ፍላጎት ከሌለ ችግር የለም። ያው ስለዚህ ምን እናርግ መሰላችሁ? በእኛው መንገድ እስቲ በዚህ ከኢትዮጵያ አሁን በኢትዮጵያ ወንጌል አማኝ ሳይድ ያለውን ለምሳሌ ሁላችሁም በድንግል ማርያም የአምላክ እናት አይደለችም ስለዚህ ተብሎ የሚታመነውን ትምህርት የምታውቁትን ወይ ደግሞ እናት በሚለው ማጠናከሪያ ካላችሁ 3 ደቂቃ አውርተን ከፈለጋችሁ ሌላ ርዕስ ላይ መሄድ ይቻላል። ግን እዚህ ላለ 534 ሰው እኔ እዚህ ቤት ውስጥ ማንም ሰው ድንግል ማርያም የጌታ እናት አይደለችም የሚል የለም። እሺ ስለዚህ ከማን ልጀምርና እንጨርስ? እኔ 2 ደቂቃ አስተኛ እኔ ከዛ ልሂድ ሎርድ በቃ ይሄው 3 ደቂቃ ቆንጆ ነገር ማውራት ትችላለህ። ቅድም እንዳልኩት ነውና እኛ ነገረ ክርስቶስ ስናብራራና ስለ ማርያም ስናነሳ ይየቅል ናቸው። ቅድም ሙሌም ሲያነሳ ነበረ መጽሐፍቶቻችን ላይ ያሉትን ሐዋርያቶችን እንደዛ አድርገው አላስተምሩን ነው። ዮሐንስ ሲያስተምረን ዮሐንስ ስለ ፎከሱ የነበረው ሎጎስ ምንድነው፣ ቃል ምንድነው፣ እግዚአብሔርን ከዛ በኋላ እንዴት ቢካም ፍላሽ እንደሆነ እንጂ ዊዛውት ሜንሽን ሌላ ነገር ሳያነሳ ማለት ነው። እና ጳውሎስ ፊልጵስዩስ ላይ ስትመለከት እንዴት በእግዚአብሔር መልክ እንደነበረ ከዛ በኋላ ደግሞ የሰርቫንትን የባሪያን መልክ እንዴት እንደያዘ እኛን እንዴት እንደመሰለ ብሎ ሲያስቀምጥ ጳውሎስ ኤክስፕሌን የሚያደርገው ፕሪ ኤግዚስተንስን ከዛ ደግሞ መለኮትን እንዴት ሂዩማኒቲን እንደወሰደ ብሎ ያብራራል። ቆላሲያስ ላይም ስትመለከት ቆላሲያስ 2 ላይ ይመስለኛል ስለ ክርስቶስ ኢየሱስ ፒውር የሆነ ጋስፕል ሲነግረን ፉል ዳይቲን ሲያነሳ ሪል ሂዩማኒቲን ሲያነሳ እና አንድ ክርስቶስ ኢየሱስ እንደሆነ ሲያነሳ ዊዛው ሜንሽን ሌላ ነገር የዕብራውያን ጸሐፊ እንደዚሁ ያነሳል። እና የሜሪዮሎጂ ይሄ ምንድነው በኤፌሶን ጉባኤ ላይ የነበረው የዚህ ቴዎቶኮስ የሚለው ቃል የመጣው የኒስጥሮስን ትምህርት ኒስጥሮስ የተነሳው ደግሞ አኪዩዜሽኑ ምንድነው ስለ ክርስቶስ ኢየሱስ ፐርሰን ላይ ነው፣ ማንነት ላይ ነው። እና ሌትስ ቲች አባውት ሜሪ የሚል ትምህርት አይደለም። ፖይንታቸው እሱ አልነበረም። ሌትስ ፕሮቴክት የክርስቶስ ኢየሱስን አይደንቲቲ ፕሮቴክት እናድርግ የሚል ስለሆነ ማለት ነው። እና ስለ ክርስቶስ ኢየሱስ ስናነሳ ክርስቶሎጂካል ነገር ስናነሳ ሁልጊዜ የምናነሳው ማን ነው እሱ ነው የሚለው ቃል ነው። እሱ እግዚአብሔር ነው፣ ከዘላለም ዘመን በፊት የነበረ ነው፣ ከዛ ደግሞ በስጋ የተገለጠ ነው፣ ኢንካርኔት ያደረገ ነው ብለን ነው የምናስተምረው። ስለ ቴዎቶኮስ ስናወራ ደግሞ በጣም ኬርፉሊ ኤክስፕሌን የምናደርገው እንዴት ባለ መንገድ ኢንካርኔት እንዳደረገ እንዴት ባለ መንገድ ለምሳሌ ቅድም አሁን ሲነሳ የነበሩ ነገሮች ነበሩ። ስለ ሂስቶሪካል ክርስቲያኒቲን ስናነሳ ክርስቶስ ኢየሱስ ከማርያም የተካፈለው ነገር ምንድን ነው? አንዳንዶች ነፍስ ተካፍለዋል ምናምን የሚባሉ ነገሮች አሉ። ኖ ሪል ሂውማን በዲ ተካፍሏል፣ ሪል ሂውማን ሶል ተካፍሏል፣ ሪል ሂውማን ማይንድ ተካፍሏል፣ ሪል ሂውማን ዊል አለው። ከዛ ባለፈ ግን ሰው የራሱን የሆነ ነገር ክርስቶስ ኢየሱስ የሞተው በራሱ ማንነት እና ሜሪ ሪሜንድ ሄር ኦውን ሂውማን ፐርሰን ናት። እሱን ከወለደች በኋላ የኔ እናት ልክ እንደዛ እንደሆነች የኔ እናት እናቴ ናት፣ እኔ ነኝ። ክርስቶስ ኢየሱስ ሂዝ ኦውን ፐርሰን ነው። ስለሱ ፐርሰን ስናወራ እሱ ግን ኢተርናል በዘላለም ውስጥ የነበረ እግዚአብሔር የነበረ ከእግዚአብሔር ጋር የነበረ የሚተካከል
እኛን ለመምሰል እኛን ለማዳን ስጋ የለበሰ ነው ብለን እናብራራለን። እና የቸርች አባቶችም ትምህርት የመጽሐፍ ቅዱስም ትምህርት ባይብል በራሱ ሲያስተምረን የሚያስተምረን ነገረ ክርስቶስ በሜሪዮሎጂ ላይ ዲፔንድ ያደረገ አይደለም። ኢንፋክት ሜሪዮሎጂ ነው በነገረ ክርስቶስ ላይ ዲፔንድ ያደረገው። ይህን ስንል ግን እንደው ማርያምን አናነሳም የሚል ትምህርት የለንም ለማለት ነው። ተባረኩ። ጨርሻ ነው። እሺ ሌላ ማን ነው በዚህ ጉዳይ መሄድ የሚችለው? ዳኒ ትሄዳለህ? ሀኒ ትሄጃለሽ? ሀኒቾ ታወሪያለሽ? እሺ ቀጥል ዳኒ። እሺ ኔትወርክ ነው ያስወጣኝ ቅድም። ያው ወላዲት አምላክ እንላለን ብለናል፣ ግልጽ ነው። ነገር ግን ወላዲት አምላክ ስንል ሜሪዮሎጂካል የሆነ ተቹ አይመች፣ ትክክል አይደለም። ለምሳሌ በኦርቶዶክስ አስተምህሮ ማለት ኦርቶዶክስን እየነካው አይደለም ነው ወይስ እንዴት ነው ነገሩ? ኦርቶዶክስን ትነካለህ የሚባል ነገር አለ። የቅድስት ድንግል ማርያምን ዘር ሐረግ ቅድም የተዘጋጀውበትን ነው እንግዲህ። እንደገና ደግሞ የማርያም የስሟ ትርጓሜ፣ ማርያም መካከለኛ መሆኗ፣ ጸሎት ከእግዚአብሔር ወደኛ ከኛ ወደ እግዚአብሔር መውሰዷ፣ ከፍጡር በላይ ከፈጣሪ በታች መሆኗ፣ እነዚህና የኢማኩሌት ኮንሰፕሽን እርገቷ፣ እነዚህ የነገረ ማርያም ናቸውና መለጠጥ ማለት ከነዚህ አንጻር ማየቱ ነው። ይሄንን ደግሞ አንቀበልም ኦብቪየስሊ። አዘርዋይስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት መሆኗን እንቀበላለን። ኢቭን አይቀበሉም ተብለውም ደግሞ ስማቸው እየተጠራ ያለው ወንድሞች አረ እንቀበላለን ነው ያሉ ያሉት። ንስጥሮስንም አይቀበሉም፣ አውጣኬንም አይቀበሉም፣ ሁለቱንም ማለት ነው። ስለዚህ በቴዎቶኮስ ስም የሚሆንን ነገር መቀበል የለብንም። በታሪክ ለምሳሌ ብናይ ማርያም በቃ ጥሩ የሆነች ክርስቲያን እንደሆነች በመጀመሪያ 300 ዓመት እናያለን። ከዛ በኋላ ነው ይሄ ነገር እየመጣውና ይሄ ደግሞ ትክክል አይደለም። ይሄንን እንቃወማለን። ሌላው ነገር በጣም ግልጽ ነው። በቃ ተባረኩ። ዲቤት ቢኖር በሰፊው እናወራ ነበር። የኦርቶዶክሱ ላይ ጫል አድርጌ አላወራውም፣ አስፈላጊ ስላልሆነ ማለት ነው። እሺ ሀና አለሽ? ሀኒ ከሌለሽ ላስሚቲ። እሺ አስሚቲ 3 ደቂቃ እስቲ ላንተም ይሄው። እሺ አስሚቲም የለም። እሺ ሚውት ነው ወይ? እሺ ሌላ ማንም የለም። የዛሬው ርዕሳችን በዚህ ጉዳይ ላይ ይሄን ያለ ይመስላል። ሀኒዬም ከሌለች አስሚቲም ከሌለ ስለዚህ ልናደርግ የምንችለው በሌላ ርዕስ ወይ ሌላ ጊዜ እንሄድበታለን። በሌላ ጊዜ የሚመቸኝ ነገር ምንድን ነው? እኔ ብዙ ጊዜ ሀሳብ በጣም ይሄ የሚደራጅ ሀሳብ ትምህርቶች ቢሆኑ በጣም ይመቸኛል። አሁን ምንድን ነው የሆነው ሲወራ ወይ ለረጅም ጊዜ ስለለመድነው ነው መሰለኝ ወደ ጎን እንሄዳለን። እድሉ ጥሩ ምንድን ነው እኛ ከምናምነው በማርያም ጉዳይ እንዲህ ነው ምናምነው። በቃ ምናምን ለምሳሌ ያህል ስጋ አልነሳችም ነስታለች እንትን ብለን አናምንም የምትሏቸውን ቁጭ ታደርጋላችሁ፣ ምናምነውን የምትሉትን ቁጭ ታደርጋላችሁ። ከዛ ጥያቄ ያለኝ ለሚል ሰው መልስ ይሰጣል። ችግሩ እያወራን ከሆነ ቦታ ስንስብ ምን ይሆናል መሰለህ? ሌላውም ሰው አጠገባችን ያለው ሰው መልስ ለመስጠት ሲሄድ እንደዚህ አይነት ነገር ይፈጠራል። እኔ አንዱን ያልወደድኩት ዛሬ ምንድን ነው ፐርሰናል ሆነ፣ ከዛ ወደ አላስፈላጊ ነገር እንድንገባ ሆኗል ለማለት ነው። ስለዚህ ጋር የተነሱ ነገሮች ነበሩ ምንም አይነት እንትን የላችሁም የሚሉና ምንም የምታነሱት መጽሐፍ የለም ምንም እንትን የተበጣጠሱ የተሰጣችሁን ነገር የተሰጠንን ነገር ማስረጃ መጽሐፍ አለን የምትሉትን እንድታቀርቡ እድል ነበር። ግን የሆነው ምንድን ነው ለሌላው አካል መልስ በመስጠት ጊዜ ፈጀ። አሁን ጥሩ እሱን እኮ ነው ላደርግ የነበረው። አሁን ከዛ በኋላ እናንተ ሁኔታውን ሳይ እንዲቀር የፈለጋችሁ ስለመሰለ ላለመጫን ዝም አልኩ እንጂ እኔ ሚስ አድርጋችኋል። ከሁለታችሁም ሳይድ ምን ሚስ አድርጋችሁ መሰለ እንትኑ ላይ ርዕሱ ላይ እኛ ምናምነው ይሄን ነው፣ ማናምነው ይሄን ነው። ከዛ ጥያቄ አለኝ የሚል ሰው መሀል ላይ ይገባል። ጥሩ ግን ችግሩ በተሰጠን ደቂቃ አንድም ሀሳብ የራሳችንን ሳናወራ ጊዜ ፈጀን። ለማንኛውም መልካም ጊዜ። እኔ እኮ አታንሳ እኮ ብለኸኝ እኮ ሳላነሳ ለዘበት
አላነሳውም ልልህ ነው። በኋላ ነው አላነሳችሁም እኮ ግን መሀል ላይ ይገባል። ሳታውቁት ይገባል። ሽፍት ታደርጋላችሁ። እሱ ነው መጥፎ። ሳታውቁት ነው። አሁን የገባኝ አውቃችሁ አይደለም። አሁን የገባኝ ነገር ምንድነው? እያወራችሁ በመሀል ላይ ስም አጠሩም፣ ግን የተቋም ስም ሳጠሩ ትምህርት ይጠራል። ከዛ በኋላ አይ ሪፍሌክት ማድረግ አለብኝ የሚል ሐሳብ ሰው ይነሳል። እዚህ እኔ እሱን ነገር ብታስተካክሉ ለመወያየት እድል። ምክንያቱም እዚህ ያለው ሰው የኛን ምን እንደሆነ ሲሰማ በቃ ክሊር ነው ይላል። እሱን ብዬ ነው። ለማንኛውም አመሰግናለሁ ስለነበር። ስለዚህ የራሳችን ሐሳብ 2 ደቂቃ ምናምን ማጠቃለያ ምንም ሳነካ መስጠት እንችላለን። እንዴ ጨረስን እኮ 3 ደቂቃ ጨረሳችሁ። እሺ ውሊ እሺ ዶክተር ዳኒ ቴንኪው። ጨርሰናል። እንግዲህ ምን እናደርጋለን? ሰላም ይብዛ ፓስተር። ቴንኪው ዶክተር ዳኒ። የኔ ምኞት የነበረው ሐሳብ ላይ በጣም ማውራት እንድቻል ነበረ፣ ግን ያው ጥሩ ነበረ ለረጅም ሰዓት። እዚህ ያሉት ልጆች ሁሉም አቅም ያላቸው ልጆች ናቸው። ሁሉም 6ቱም 8ቱም በጣም ማውራት ይችሉ ነበረ። ኤኒዌይስ እሱ ነው የሆነ ጀምሯል፣ ግን ላይቭ አይደለም ነው። ሌሎቹ እንትን ላይ ቻናሎች ላይ የተለየ ሐሳብ ላለው ሰው ልስጧ፣ ጊዜውን ይጠቀም። እኔም ዘግቼ ከመውጣ የተለየ ሐሳብ ያለው፣ አለበለዚያ ምንም ጥቅም የለውም። የተለየ ሐሳብ ያለው ሰው አለ? የለም? ከሌላችሁ የተለየ ማለት ትምህርት ነው ማወራው። ወንጌል አማኝ እንደዚህ ኦርቶዶክስ እንደዚህ የሚባል ነገር ሳይሆን የተለየ ሐሳብ የተለየ ሐሳብ ሰው ካለው ከሌለ በቃ እንጨርሳለን ማለት ነው። እሺ ላትገባ እንግዲህ የመጨረሻዬ መሺ ዛ ሰላም ነው ወንድም፣ እንዴት ነህ ፓስተር? እሺ አይ ያው እንደ እሺ ዛ እየሰማኸኝ ነው? እንዴት ነህ? ሰላም ነው? እኔ ማለት ጤነኛ አእምሮ ወይም የሆነ ሰላማዊ ውይይት ማለት ሳይ አንተ አሁን የሆነ እንትና በቃ የሆነ ጤነኛ አእምሮ ያለ ይመስለኛል። ምክንያቱም አመለካከትን ማስተሳሰብን እከታተላለሁ በብዙ ጊዜ እና ጥሩ ነገር ነው ያለ። በጣም በርታ ለማለት ነው እና አንድ ነገር እንድትናገር ብቻ ነው። ያ will you give this customer a ride home in this car? Just have him give him a ride. It's just an oil change, but all right, no problem. እና ምን ልፈልጌ ነው ፓስተር ማቴዎስ 26:13 ላይ ያለው ቃል ታውቀዋለህ ብዬ አስባለሁ። ያ ማለት ምንድነው? እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለመታሰቢያ ይሁን ይላል። ስለ መግደላዊት ማርያም ይመስለኛል የሚናገረውና እንኳን አይደለም የድንግል ማርያም ክብር የመግደላዊት ማርያም እንኳን በማናቸውም ይሄ ወንጌል በሚሰበክበት በዓለም ሁሉ ነው የሚለውና የሷ ክብር እንኳን ይነገር ይላልና አንዳንድ ጊዜ እግዚአብሔርን ከመውለድ በላይ ወይም ክርስቶስን ከመውለድ በላይ ሌላ ምን ክብር አለ? ተለጠጠ፣ ተቆረጠ፣ ተበጠሰ፣ ምን ሆነ ይባላል። ግን ምንድነው ይሄ አባባል ማለት? ከዚህ በላይ ክብር ምን አለ ፓስተር? እኔ አንድ ማለት በጤነኛ አእምሮ ብታስበው ማለት ነው አምላክን ከመውለድ በላይ ሌላ ምን ክብር አለ? ቆይ ንገረኝ። ቆይ ያ የሚሞግትህ ሰው ላስገባለህ ይመቻል? አይ እኔ አሁን ምን መሰለህ፣ እኔ እድል የምሰጥህ ምን መሰለህ፣ የተለየ ሐሳብ የምለው ምን መሰለህ፣ እሺ ስራ ላይ ነው መሰለኝ። አይ ችግር የለም አውራ። አሁን የተለየ ሐሳብ ያልኩት ምን መሰለህ፣ የተባለውን ነገር ሁሉም ሰው እዚህ ቤት ሲገባ ወይ ሌላ ቦታም ሲገባ የራሱን እምነት ማንጸባረቅ ይፈልጋል። ኦፍ ኮርስ ጥሩ ነው። ግን የሌላው ሰው እምነት ደግሞ አንተ ለምሳሌ ከኢትዮጵያ ኦርቶዶክስ ቤተክርስቲያን መሰለኝ አይደለ? አዎ ነኝ። ኦኬ። ስለዚህ እዚህ ያንተን ሐሳብ ሊከራከር የሚችል ሰው ብናስገባና
አንተ ሐሳብን በነፃነት አውርተ ሌላውን ሰው እንደሱ አይነት እድል ጥሩ ነው። ስለዚህ ምንድነው የሚሆነው? አንተ ያንተን ሐሳብ የሚቃወም ሰው የለም። ባይ ዘ ወይ አንተ ስታወራ አይደለም የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ይታወቃል። እሺ ይታወቃል። ለድንግል ማርያም ያላቸውን ቀጥሎ ምን እንደሚባል ከወንጌል አማኝም እንደዛ። ስለዚህ ጥሩ ነገሩ ምንድነው ማድረግ ያለብን? የመወያያ መድረኩ ከስድብ፣ ከጥላቻ፣ ከክርክር፣ ካላላስፈላጊ ኢነርጂ እኔ ቅድም ጭንቅላቴን ሁሉ አመመኝ። እግዚአብሔር በሚያውቀው ማለት ላስፈላጊ ኢነርጂን የጨረስነው ያን ሁሉ ሰዓት። ስለዚህ እንደሱ አይነት ነገር እንዲፈጠር ነው ማድረግ ያለብን ነው የምልህ እንጂ አንተ የምትለውን መምህራን ገብተው በደንብ ያብራሩታል። እኛም የመስማት ችግር የለም። አውቃለሁ ብራዘር። አይ አንተ በዚህ አይነት ችግር እንደሌለብህ እኮ አውቃለሁኝ ፓስተር። እውነት ለመናገር አንተ አስተሳሰብን ስለወደድኩት ነው። ለምን መሰለህ? ከእውነት ጋር የምትቆም ነው እንትን። ምክንያቱም ባክግራውንድ ሆኖ ደግሞ ብዙ ሺህ ህዝብ እንደሚሰማ ታውቃለህ። አንተ አሁን ለህሊና ስትል ነው ሰው እናትና አባቱን ከእግዚአብሔር እኮ ትእዛዝ አንዱ እኮ እናትና አባቱን አክብር አይደል? 10 ትእዛዛት አሉ። ሰው እንዴት አምላክን የሚያህል ነገር የወለደችን ሴት ተራ ሴት ነች እያሉ ሲያወራ ነበር። ኤርሚያስ ወንጌላዊ ኤርሚያስ አሁንም ምን ይሁን መሰለህ፣ ግድ የለም አሁንም ሌላ ነገር እንዳይመጣ። እሺ መልካም አመሰግናለሁ። መልካም ቀን፣ ሌላ ጊዜ እድል ሰጣለሁ። አሁንም አሁን ኤርሚያስም የለው። አሁን ያለው አሌክስ እና ዛ ብቻ ነው። ስለ ሁለታችን ነው የምናወራው። አቤት አስቺ እንደምን አለ? እንዴት አለ? ሰላም ነው። አንተ ድንግል ማርያም የጌታችን እናት አይደለችም ብለህ ነው የምታምነው? እንዴት ነው ይሄንን ማያምን ሰው እኮ ውግዝ ነው እኮ አውቃለሁ። አንተ ቤት በቀደም ውግዝ ስታወግዝ እየሰማሁ ነበር። አሁን ምንድነው በቃ በጥሩ ሁኔታ ስላለቀ ልጆቹም ስለሄዱ ልጆቹም በሌሉበት ደግሞ ኧረ ማንንም አናወራ ቤት ሩም ከፍተህ ስለሰማሁ ይሄ ነገር ይኸውልህ አሴ አንተም ሌላ ጊዜ ሩም ስትከፍት እኔንም ምከረኝ። ብዙ ጊዜ ኦርቶዶክሳውያን የሚሉት ነገር አለ፣ ራሳችሁን ችላችሁ አውሩ ይላሉ። አሁን እየቆየው ስመጣ እያመንኩ የመጣሁበት ጉዳይ ነው። ለምሳሌ ያህል ቀደም እኔ ምን አደረኩኝ? ከሪፎርምድ ሰው አለ፣ ከሉትራን ሰው አለ፣ ከወንጌል አማኝ አለ፣ ከፔንቴኮስታል አለ። አርገን ያወያየ ነው። ከየትኛው ሲባል ከየትኛው የሚያምነውን ያወራል ሰው። ስለዚህ ምንድነው ማድረግ ያለብን? ማንም ሰው የራሱን ሲያወራ ስቦ የሌላውን እንዳያወራ ቀጥተኛ እንትን ነው ማድረግ ያለብን ብዬ አምኛለሁ። ምን ትላለህ እሱ ላይ? ያው ምን ይሄ በሁለታችንም ቤት